ሁለተኛው ምክንያት ይህች ልጅ የቀረበችበት ሰዓት አማራው አማራ ሆኖ በተፈጸመበት ዘግናኝ የዘር ማጥፋትና የዘር ማጽዳት ወንጀል ያንዳንዱን አማራ ህሊና ያነቆረ በመሆኑ ወጣቱ ሆብሎ ለህልውና ትግል ውስጥ መግባቱና የህልውና ትግል የአብይ አሽከር የአብይ ጀታ የአማራ መፍለጫና መቆጫ የሆኑትን ባዲኖችን ከስልጣን መንበራቸው ለመፈርገጥ በርካታውን የአማራ ክልል ያስወገደ ከሁሉም በላይ የፋኖን አንድነት ለማምጣት ዘመቻ አንድነት በሚል ከፍተው ያገዛዙን ሰራዊት እያርመደበዱት ባለበት ሰዓት መሆን የህዝቡን ስሜት የበለጠ ያግልብኛል ብሎ በመስጋት የወሰደው እርምጃ ነው። ይሄ ደግሞ የሚጠበቅ ነው። አማራ የሆነ የአማራ ወዳጅ ነኝ የሚል የሚያስብ ሰው ይህን ድርጅት መቃወም አይደለም፣ መቃወም ዝም ብሎ አይደለም። በተግባር ፋኖን በመቀላቀል ሊገባቸው በሚችለው ቋንቋ በማናገር ይህንን አገር አጥፊ አገር በታኝ ከሃዲ አረመኔ አገዛዝ ሰው በላ አገዛዝ ለማስወገድ መተባበር ለገዳይህ እንዲያርገ ግደለኝ ብለህ ምክር አትሰጥም። ለአራጅህ በዚህ መንገድ ረደኝ ብለህ ምክር አትሰጥም። አማራ አሁን ባለው ጊዜ ውስጥ የአማራ ህልውና ትግል ላይ ያለ ህዝብ በአብይ አህመድ የተቋቋመ አብይን ሊያነግስ አብይን አዲስ ስርዓት ለኦሮሞ ተከልኩለት እኔ ከኦሮሞ ብቻ ተመርጬ የኢትዮጵያ መሪ ሆን ተቀባይነት አይኖረኝም የኢትዮጵያ መሪ ሆነው በኢትዮጵያ ስመረጥ ነው ለዚህም ህገ መንግስቱ ከፓርላመንታዊ አገዛዝ ወደ ፕሬዝዳንሻል እንዲሆን አደርጋለሁ ብሎ ያለውን ቃል እውን ለማድረግ የተቋቋመ ጸረ አማራው የሆነው ዘገየ አስፋው ጸረ አማራ የሆኑ 11 ግለሰቦች አማራ እንዲጠፋ አበክረው ሲሰሩ የነበሩ ሰዎች የተቋቋሙበት በኃላፊነት ያሉበት ኮሚሽን የአማራን ጥያቄ ይፈታል ተብሎ አይታሰብም። አማራውን በዚህ አይታለል። ስለዚህ የተለመደ ነው። እኔ እነዚህ ሰዎች ከታወቁማ ፋኖ የሚያረጋው በመጀመሪያ ደረጃ አንድ ቀልድ ተረት አለ እንደምታውቃት ጓጉንቸር አካዶ አጥወጥ እንጡጥ ያሽው ምተደው እና መንገድ አንዱ ያገኛትና ጓጉንቸር ወተጃለሽ ይላታል መተማ ትለዋለች እንደዚህ ብለሽ ልብማ ብላለች ልብቱ ዳስባል የኮሚሽን የሚባለው ጠርሶ ስላልሞተ ያንዳንዱ አምባገነን መንግስት የመጨረሻ ዘመኑ እትርቱ የምንድነው ህርታው ሲያዝ ጉርቦው ሲያዝ ዘሎ የሚገባው ወደ ትውልድ ቀየው ነው ወደ ትውልድ ነገዱ ነው። ይህንን ጋዳፊ እናስታውሳለን ሳዳምን እናስታውሳለን ያው ደግሞ ራሻ የገባው ሰው እናስታውሳለን። እያንዳንዱ አምባገነን መንግስት ሲኖር ዘወር ብሎ ያላየውን እኔ የኦሮሞ ፖለቲከኞች ቢሆኑ እንደ ሰው ቢያስቡ ኑሮ ለኦሮሞ ህዝብ የሚጠቅመው ከዛሬ በነበረበት ተከብሮ በኖር ቋንቋው ባህሉ ሳይነካበት ተከብሮ የኖርበትን ማህበረሰብ ትምህርት ሳይንስ ቴክኖሎጂ ንጹህ ውሃ ህክምና አስፈላጊ የሆነ ማህበራዊ ተቋማትን መገንባት እንጂ አማራን አገር ጠብቆ መንግስት መስርቶ ህግና ስርዓትን አደራጅቶ ከ4000 ዘመን በላይ የኖረን ህዝብ አጠፋለሁ ማለት አልነበረም። ለዚህ የኦሮሞ ህዝብ ጋራ ለማያያዝ የሚሞከረው እኔ አንደኛ ማስፈራራት ነው። የኦሮሞ ህዝብ ቁጥሩ ብዙ ነው። ስለዚህ ይውጣል አማራ ነው። በምንም ታምር አማራው ካሁን በኋላ አቻ ፍለጋ ጎድኛ ፍለጋ አጋር ፍለጋ አማራ ከሄደ እዛ ጊዜ ሙቷል። አማራውን የሞተም ነው ካሁን በኋላ ጤናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌሻውን ጋብዘናል። አቶ ተክሌሻው እንግዲህ ለብሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። በተለይም በአማራ ማንነት ላይ አነጣጥሮ ሲፈጸሙ የነበሩ ጥቃቶች ከማንም ቀድመው እንግዲህ ከፕሮፌሰር አስራት ወልደየስ ቀጥሎ የአማራ ጉዳይ ብለው ከሚከታተሉና የአማራ ብሔርተኝነት ራሱን እንዲከላከል እየደረሰበት ያለውን መከራ በማጋለጥ ይህንኑ በመጽሐፍ በመሰነድና ለዓለም አቀፉ ማህበረሰብ ጭምር ማንነት ተኮር ጥቃቱን የዘር ጭፍጨፋውን ማሳደዱን ማፈናቀሉን በተመለከተ በተከታታይ ስራዎችን ሲሰሩ መቆየታቸው ይታወሳል። ሞረሽ ወገኔን በማቋቋም ከጓዶቻቸው ጋር ወደ ኢትዮጵያ የሚገባ ሬዲዮ ጭምር በማቋቋም ሲያደርጓቸው የነበሩ አስተዋጽኦዎች አሉ። ዛሬም በረፍት ጊዜያቸው እንግዲህ አማራን ጉዳይ ትኩረት ሰጥተው እየተከታተሉ ይገኛል። ከጋሽ ተክሌ ጋር እንግዲህ ባለው ወቅታዊ ጉዳይ በተለይም አገራዊ ምክክር ኮሚሽን የተባለውን በተደጋጋሚ አንስተናል። አገዛዙ አሁንም እንግዲህ የአማራ ልዩ ኃይል አያስፈልግም ካለበት ተነስቶ ደግሞ አሁን አድማ ብተና
ያሰለጠንኩ ነው ያለበት ድራማ አለ። እነዚህና ሰሞኑን በማህበራዊ ሚዲያ ሰፊ መነጋገሪያ ሆነውና ዛሬም ድረስ እንግዲህ ኢቢኤስ ቴሌቪዥን ጣቢያ ካየር እንዲወርድ የተደረገበት ያገዛዙ ጸጥታ ኃይሎች ስቱዲዮውን መቆጣጠራቸው እየተሰማ ባለበትና ተማሪ የቀድሞው ዩኒቨርሲቲ ተማሪ የአማራ ብሔር ተወላጅ የሆነችው ብርቱካን ተመስገን አሁን በአገዛዙ ቁጥጥር ስር ያለችበት ሁኔታን አንስተን እየተወያየን እንቆያለን። በተለይም ጋሽ ተክሌ ከዚህ ቀደም በአማራ ላይ ምን ይፈጸማል፣ ዛሬስ ምን እየተፈጸመ ነው፣ የአማራ ህዝብ የህልውና ትግልና ተያያዥ ጉዳዮችን በተደጋጋሚ ስናነሳ ቆይተናል። ዛሬም እሱን አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ጋሽ ተክሌ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። እግዚአብሔር ይስጥልኝ ወንድሜ ሀብታሙ፣ እንኳን በድጋሚ ተገናኘን። ደህና ነኝ እግዚአብሔር ይመስገን፣ አይመረርም። ከልብ አመሰግናለሁ ጋሽ ተክሌ። መቼም በተደጋጋሚ የአማራ ህዝብ ላይ የደረሰውን መከራ ተከትሎ ባለፉት በተለይ አብይ አህመድ ወደ ስልጣን ከወጣ ጀምሮ ሲፈጸሙ የነበሩ ጉዳዮች አሉ። ነገር ግን አማራ ጠሉ ኃይል እንግዲህ ላለፉት 50 ምናምን ዓመታት ሲያደርጋቸው የነበሩ ድርጊቶች ከጊዜ ወደ ጊዜ እያደጉ አሁን እንደውም ጠቅልሎ ቤተመንግስት ከገባ 7ኛ ዓመቱ እየመጣ ያለበት ሂደት አለ። በእነዚህ ጊዜያቶች እንግዲህ አማራ ላይ ሲፈጸሙ የነበሩ ጭፍጨፋዎች በተደጋጋሚ ህፃን አይሻ ወላሂ ሁለተኛ አማራ አልሆንም ብለው የተገደሉበትን ሂደት ተከትሎ ብዙዎች እንግዲህ ዝምታ የመረጡበት ሂደት አለ። ያ ትኩረት ሳያገኝ በተለይም ሀገር ውስጥ በአገዛዙ በተቆጣጠራቸው መገናኛ ብዙሃን አንድም ቀን የአማራ ሞት፣ የአማራ ስደት፣ የአማራ መታገት፣ መታፈን እየተነገረ አይደለም። ሌላው ቀርቶ ባለፈው ሳምንት እንኳን መጋቢት 8 ቀን 2017 ዓ.ም ከአዲስ አበባ ወደ አማራ ክልል የሚጓዙ መንገደኞች እንደዚሁ በማንነታቸው ተለይተው ከአውቶቡስ ላይ ወርደው ከነሹፌሩ ረዳቱ ታፍነው ተወስደው ዛሬም የደረሱበት ሁኔታ አይታወቅምና የቀድሞ ዩኒቨርሲቲ ተማሪ የሆነችው ተማሪ ብርቱካን ተመስገን ሰሞኑን የሰጠችውን አስተያየትና እሷ እንድትረዳ ኢቢኤስ ከዚህ ቀደም እንደሚያደርገው አልፎ አልፎ ችግር ውስጥ ያሉ እንደዚህ በአብዛኛው ሴት ወጣቶች እንዲረዱ የሚያደርጓቸው እንቅስቃሴዎች የሚቀርብበት ፕሮግራም ላይ ቀርበዋል። ያ ተቆራርጦ የቀረበ እውነት እንኳን አገዛዙን አስደንግጦ ዛሬ ትላንት የፈጠራ የተለያዩ ድርሰቶች፣ የተለያዩ የትምህርት ማስረጃዎች፣ የተለያዩ መታወቂያዎች ሲዘጋጁ ነበር። ዛሬ ደግሞ ግልጽ ወደሆነ አፈና ሄደዋል። እንግዲህ ምናልባት አፈናው በኢቢኤስ ስም ጭምር የተሳሳተ መግለጫ አውጥተው ያንን እንግዲህ ጣቢያው ለመቀበል ፈቃደኛ አይደለም፣ በማህበራዊ ገጹም አልለጥፈም። ያንን ተከትሎ ዛሬ ወደ ግልጽ ሆነ እርምጃ እየወሰዱ ነውና በአማራ ላይ የተፈጸመው ጥቃት ማንነት ተኮር ጭፍጨፋ ሁሉ በቅርብ እንደሚከታተል ሰው ሰሞኑን እየሆነ ያለውን ነገር እንዴት ነው እርሶ እየተከታተሉ ያለው? በጣም አመሰግናለሁ። ልክ እንደማንኛውም ሰው ብቻ ሳይሆን እንዳልከው እኔ ቀደም ሲል የአማራ ጉዳይ ነው ለራሴ እንደማደርገው ነው የምከታተለው እና እንደው ግርም ያለኝ የተማሪ ብርቱካን ተመስገን ጉዳይ ሲነገር ቁጣ መቀስቀሱ አንድ ነገር ነው፣ አዎንታዊ ነው ብዬ ቀበለዋል። ግን እንደ አዲስ ነገር እንደ ጅማሮ መታየቱ ግን ታሪክን አለመረዳት ያለፉትን 34 ዓመታት ብቻ ሳይሆን የመጣንበትን የ450 ዓመት ታሪክ እነዚህን ጉዳይ የሚፈጽሙ ሰዎች ሳያፍሩ በግንባራቸው ላይ ተክለውት የሚሄዱት ነገር የጭካኔ የአረመኔነት ምልክት ነው። ይሄ በ16ኛው ክፍለ ዘመን የተደረገ ድርጊት ዛሬ በአይናችን እያየን ነው። ለምሳሌ በ1981 ዓመተ ምህረት ላይ ኦነግ ወለጋ ውስጥ ይኖሩ የነበሩ አማሮችን 500ዎችን ኢስቡ ባሰራው ትምህርት ቤት ዘግተው በእሳት አቃጥለዋል። ያን በዚያ ወቅት በነበሩት በሰርቶ አደር ጋዜጣ በኢትዮጵያ ቴሌቪዥን ታይቷል፣ ተመዝግቧል። የድርጊቱ ባለቤቶችም ተጠይቀው አምነዋል። ይህን ይታወቃል። ከዚያ ቀጥሎ ከ83 ዓመተ ምህረት እስከ 85 ዓመተ ምህረት በነበረው ጊዜ ውስጥ ሐረርጌ ሁሉም ወረዳዎችና አውራጃዎች ቁንዲብቱ ምንድነው የማይሞላ ጉድጓድ የሚባለው ውስጥ ሰዎችን ከነነፍሳቸው ይገሉ ይቀብሩ ይገሉ እንደነበረ የተለያዩ በሐረርጌ ከተሞች ወረዳዎች የተለያዩ ኖር የነበሩ አማራዎችን በተለይም ቀላ ያሉትን ወፈር ያሉትን አካላቸውን እየቆረጡ ብሉ ማለታቸውን የዳግመን ያየነው ነው። ይህንን ድርጊት የወያኔው ፓርላማ ሳይቀር ኦነግ ጋር ተጣልቶ ኦነግ ወደ በረሃው ከሸኘ በኋላ ኦነግን ጥፋተኛ ለማድረግ እሱ በወያኔ ጃዝባይነት የተደረገውን በሐረርጌ በወለጋ በኢሉባቡር ባርሲ አርባጉጉ ላይ የደረገውን የአማራ እልቂት በቴሌቪዥን አሳይቶናል። እንደገና ደግሞ ምስታወሱ አሁን እንደው ድምጻቸውን አጥቻቸዋለሁ ስዊድን የሚኖሩ አንድ መነኩሴ የተደረገውን ግፍ በትክክል በዓለም አሳይተዋል፣ አመላክተዋል። እኔም ምጽአተ አማራ በተሰኘ መጽሐፍ ላይ በ332 ገጽ ግፉን ብቻ
ለዓለም በእንግሊዝኛ በፈረንሳይኛ በጣሊያንኛ አስተርጉሜ ለዓለም በትኛለሁ። ያ አላስገረመውም አላስቆመው እና አንድ ደግሞ ተመራማሪ ከ6 ዓመት በፊት ይመስለኛል አረመኔነት ጨካኝነት በደም እንደሚተላለፍ ሳይንሳዊ ጥናት አቅርቦ አንብቤያለሁ። እነዚህ ሰዎች እነዚህን የሚያደርጉት ትናንት በብርቱካን ተመስገንና ከሷ ጋር የደረሱበት የማይታወቁት ተማሪዎች ላይ የደረሰውን ግፍ በተከታታይ ተፈጽሞ የአማራን ደም መጠጣት አማራ ጀግና ያረጋል እያሉ እያረዱ ስጋውን እየጠበሱ ደሙን እየጠጡ በቪዲዮ ለቀው አሳይተውናል። ግፉን ቅድም አንተም እንዳልከው እስላሟ ልጅ እንደው ዛሬ 6 ዓመት ልጅ ነህ ተመልሼ አማራ አልሆንም ያለ ዛሬ ማሩኝ ያለቻቸውን እንዴት አገደደው እንደገደው እናቃለን። ቤንሻንጉል ጉሙዝ ላይ 32 አማራዎች በልተው ልክ ስጋ አዋቂ እንደሆነ ሰው ኩላሊታቸውን ጉበታቸውን ፈትለው ሲበሉት አሳይተውናል። እና ይሄ ጭካኔ 450 ዓመታት ሙሉ አብሮን የመጣ በ450 ዓመታት ውስጥ ያልተገራ ያልተለቀቀ ዛሬ ልጅ ሆኖ የታየን ቴክኖሎጂው ረርቶን መታወቱ ነው። እና እኔ በእኔ አንድ ወዳጄ ይሄንን አይቶ ግርም ብሎት የጭካኔ እንደዚህ እንዴት ዝም ብሎ ይባላል ይለኛል። እንዴ ዛሬ አንተ አይተኸው እንግዳው ወብነው እንጂ እኔማ እኮ አይቼው አልቅሼው የወለጋውን የአርማጉጉን የሐረሩን የተለያዩ ከተሞች ላይ የደረሰውን ጥቅና ግፊት አይቼው እኮ አልቅሼ ንባዬ ወጥቶልኛል። የሚሰማ ጠፍቶ ነው አዲስ አይደለም። አንተ እንዴት አዲስ ይሆንብሃል ስለው ገና ይሄን ሳየው ዘገነነኛል። እና እኔ ያልኩት አንተ የዘገነነ ነው ቆይቷል። እኔ ደግሞ የዘገነነኝ እንደነዚህ ካሉ ሰዎች ጋር እንዴት ይህን ያህል ዘመን ኖርነ? በኢትዮጵያ ውስጥ ለስንት ዘመናት ክርስትናና እስልምና ይሁዳ ሃይማኖት ተሰበከ ብለን እናምናለን። ያ እነዚህ ሰዎች እንዴት አልገባቸውም? እና ይህንን ደግሞ በቅርቡ መለሰልን የድራ ሌንጮ ለታ ምን ብሎ መለሰልን? ኢትዮጵያ ውስጥ ሆነን ኢትዮጵያዊነታችን የሚያሳይ ምንም ነገር አጣን ያለን የእውነት ነው። አብረው ኑረው ይህን ያህል ዘመን አብረው ኑረው ተዋልደው ከኢትዮጵያዊነት ፍትህ እኩልነት ርት ሃይማኖት ከምንላቸው ያልሰረጣቸው እንደሆነ ራሱ መስክሮ ነገረና እና ይሄ አረመኔነት ነው። በአሁኑ ጊዜ እንደው የብርቱካን ተመስገን ሁለት ለኔ ወይ ማነው ያብይ አገዛዝ የአረመኔው አገዛዝ ይህንን ያስፈራው ሁለት ነገር ነው ብዬ ነው ማምነው። የመጀመሪያው ኢቢኤስ አዲስ ነገር አልሰራ ላለፉት 78 ዓመታት ተከታተላቸዋለሁ። ያስፋው በተባለ ጋዜጠኛቸው አማካይነት ሰዎችን እየረዱ ነው። ሂዩማን ሆነው ነው የተቸገሩ ሰዎችን የተራቡ ሰዎችን ያሳዩን። ዛሬ ልጅ ስትለምን የተገኘችው ልጅ ወልዳለች፣ በሽተኛ ሆናለች፣ ግፍ ተፈጽሞባታል። ያን የተናገረችው ከነዚህ የተለየ ነገር የከሰ ነገር የለም። ለሁን ግን ለኦሮሞማ አገዛዝ ለጨቅላው አብይ ግን ራስ ምታት የሆነበት የነዚህ ጋዜጣ ወይም የሬዲዮ ኢቢኤስ ባለቤቶች ኤርትራዊ መሆን አየህ በምን አሳበንምታቸው እናጥፋቸው እና ከኢሳያስ ጋራ በራሱ በጨቅላ ተፋሰቡ በገባው እሰጣ ገባ እነዚህ ሰዎች ኤርትራዊ ናቸው ብሎ ሰዎችን ስራ ፈት ለማድረግ ድርጅቱን ለመዝጋት እንደ ስባብ የተጠቀመበት አንደኛው ምክንያት ነው ብያምናለሁ። ሁለተኛው ምክንያት ይህች ልጅ የቀረበችበት ሰዓት አማራ ሆኖ በተፈጸመበት ዘግናኝ የዘር ማጥፋትና የዘር ማጽዳት ወንጀል ያንዳንዱን አማራ ህሊና ያነቆረ በመሆኑ ወጣቱ ሆብሎ ለህልውና ትግል ውስጥ መግባቱና የሚህልውና ትግል ያብይ አሽከር ያብይ ጅጀታ የአማራ መፍለጫና መቆጫ የሆኑትን ባዲኖችን ከስልጣን መንበራቸው ለመፈርገጥ በርካታውን የአማራ ክልል ያስወገደ ከሁሉም በላይ የፋኖን አንድነት ለማምጣት ዘመቻ አንድነት በሚል ከፍተው ያገዛዙን ሰራዊት እያርመደበዱት ባለበት ሰዓት መሆን የህዝቡን ስሜት የበለጠ ያግልብኛል ብሎ በመስጋት የወሰደው እርምጃ ነው። ይሄ ደግሞ የሚጠበቅ ነው። አማራ የሆነ የአማራ ወዳጅ ነኝ የሚል የሚያስብ ሰው ይህን ድርጅት መቃወም አይደለም መቃወም ዝም ብሎ አይደለም በተግባር ፋኖን በመቀላቀል ሊገባቸው በሚችለው ቋንቋ በማናገር
ለመናገር ይህንን አገር አጥፊ አገር በታኝ ከሃዲ አረመኔ ያገዛዝ ሰው በላ አገዛዝ ለማስወገድ መተባበር አለበት ብዬ ነው የማምነው። በዚህም ነው የምከታተለው ወንድሜ ሀብታሙ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ያው መቼም ትኩሱ ሬሳ የኖረውን አስነሳ ይባላልና በአገራችን በአንድ በኩል እነዛ ተዳፍኖ በየጊዜው ተዳፍኖ ከዛ በኋላ መረጃው ይወጥ ነው 2015 ዳር 29 የታፈነች ሌላ 5ኛ ዓመት የደምቢ ዶሎ ዩኒቨርሲቲ ተማሪ እንደዚሁ የሷ መረጃ እየወጣ ያለበት ደታለ። ከዛም በተጨማሪ በተለይ ሌሎችም እንግዲህ በየጊዜው እየታፈኑ ያሉ ቀደም ሲል ጠቅሼዋለሁ ከሳምንት በፊት የታፈኑት ሁሉ አሉና ይሄ ባለበት ሂደት ውስጥ አገዛዙ እየወሰደ ያለውን እርምጃ ተከትሎ ይሄንን ድምጽ ማፈን ይችላል። አሁን እንግዲህ ተማሪ ብርቱካንም በአገዛዙ ቁጥጥር ስር ነው ያለችው። አዲስ የዶክመንተሪ ለመስራት እየተዘጋጁ ያለበት ሂደት አለ። በኢቢኤስ ላይ የሚወስዱት እርምጃ በራሱ ብዙ የሚናገራቸው ነገሮች አሉና በዚህ መንገድ በአማራ ህዝብ ላይ የተፈጸመውን ግፍ ማድበስበስና አማራ የልማት ጥያቄ ነው ያለው የማንነት ጥያቄ የሚባል ነገር የለም የህልውና ጥያቄ የሚባል የለም የሚል አሉባልታ ሲያወሩ በነበረበት ሰዓት ድንገት ይሄ ጉዳይ መነሳቱ ደግሞ በራሱ የፈጠረባቸው ጫና ያለ ይመስላልና በዚህ ጫና ይሄንን በአማራ ላይ የተፈጸመውን ግፍ እንዳልተፈጸመ ማድረግ ይችላል ወይ? አማራ ወጣት ይሄን አውቀው አይደለም ወይ ጠመንጃ ያነሳው? እንዲያው ቢሆን ኑሮ አሉባልታው እና በየቦታው የሚደረገው አሁን ትናንት ተነስቶ የማርቆስን ኮሪዶር ልማት የባህር ዳርን የጅማን እንዲህ እንዳደረግነው የሚለው ማጭበርበሪያ የአማራው ህሊና አይገዛው። ይሄ እንዳውም የተደረገው ድርጊት የበለጠ አሁን ቅድም እንዳልከው አዲሱ ትኩስ ሬሳ የነበረውን አስነሳ ነው። ወደኋላ ሄደን አሁን ያው ጥያቄ ይሄ ባይኖር ኖሮ ያው ጥያቄ አትጠይቀኝም ነበር። በ83 የተደረገውን ብቻ ሳይሆን በአባባሪ ከጻፉት መጽሐፍ ከሚለው ጀምሮ ያለውን በማጥናት የቡድን የመጣበትን አያት ቅድማያቶቹ በኢትዮጵያ ነገዶች ነባር ነገዶች ላይ የፈጸመውን ግፍና መከራ እያየ ወደኋላ ታሪካቸውን እየመዘገበ እያነጻጸረ የበለጠ ኃይሉን የበለጠ አንድነቱን የበለጠ ግፊቱን የሚጨምርበት እንጂ በዚህ በማስፈራራት በዚህ አሁን ትናንትና ያፈረሱትን ልዩ ኃይል ትጥቅና አስፈታለን ያሉትን ዛሬ በአዲስ መልክ አድማ ብተና ፖሊስ እያሉ የአማራውን ወጣት በአማራዎቹ ባንዳዎች በአማራዎቹ የናዚ አሽከር ተከታዮች ልጆች አማካይነት በእንደነ አገኘው ተሻገር እንደነ ተመስገን ጥሩነህ እንደነ መላኩ አለበል እምትላቸው እነዚህ ሆዳደር በጥንቅላታቸው የማያስቡ በሆዳቸው በሚያስቡ ሰዎች እየተደገፈ አማራን ወደ መጨረሻው ግብ አፈር እንቀላቅለዋለን የሚለው ያከተመ ጉዳይ ነው። አማራው ተነስቷል። ይሄ የብርቱካን እንቅስቃሴ አሁን አዲስ ሞመንተም የሚፈጥር የትናንቱን እናስታውስ። ባለፉት 34 ዓመታት በህዋትና በኦነግ ትብብር በአማራ ላይ የተፈጸመውን ግፍና መከራ ስደትና ውርደት መሰቃየትና መታሰር መራብና መቸገር መዋረድና አንገት መድፋት የበለጠ የሚያስቆጭ ብሎ እንዲነሳ የሚያደርግ ለነጻነት ከዘላለም ባርነት ለአንድ ቀን ነጻነት ብሎ እንዲነሳ የሚያደርግ ግፊት የሚሰጥ ነዳጅ ያቀበለ እንጂ ያን የሚቀለብስ አይደለም ብዬ ነው የማምነው። ያ ቢሆን ኑሮ የምታየው ወጣትህ የአማራ ወጣት በጎጃም በወሎ በጎንደር በሸዋ እሳት ለብሶ እሳት ጎርሶ የአባት መሳያውን ወልውሎ የራሱን በሬ ሽጦ ታጥቆ ዛሬ የብርሃኑ ጁላን አስታጥቄ ብሎታል። የአስታጥቄን ሰራዊት ድል እየመታ እሱን እየገፈፈ እየታጠቀ ከጓንዴ ተምንሽር ከለበን ከመውዜር ወጥቶ ከክላሽን አልፎ ስናይፐር ከናይስፈራት ዲሽካ እንዲታጠቅ ያደረገው የብርሃኑ ጁላ ወታደር ነው። ይህንን የበለጠ እንዲገፋበት የሚያደርግ ተጨማሪ ነዳጅ ተጨማሪ ኃይል ተጨማሪ ቁጭት የፈጠረ እንጂ ያንን የሚያደበዝዝ ሆኖ አይታየኝም። መከራ ሲበዛ ሰውን አንድ ያረጋል። መከራ ሲበዛ ያጠነክራል እንጂ አላላም። እና ይሄ ድርጊት በብርቱካን ተመስገን ላይ የተፈጸመው የተናገረችው ወተኛ የደረሰባትን መከተነ የተናገረች ያንን ሲያድበሰብስ ነው የኖረው። አሁን ዛሬ ይሄንን ጉዳይ ለፈጸሙ ሰዎች እኮ እንደምታውቀው 20 ባንክ አዘርፎ ለመንግስት የመጣውን መሳሪያ ሰጥቶ አስታጥቋቸው የመጣ ነው። ከአስመራ ኦነግ ተጋብሎ በለማ ተጋብሎ ሲመጣ እኮ በርካታ ኃይሉ ታጣቂ ኃይል በረሃውን እንዲይዝ ወለጋ እንዲከትም ወጣቱ እንዲደረጅ እንዲያደረጅ ጣቱን እንዲያስታጥቅ አማራን እንዲወጋ አማራን እያጠና እንዲያፈናግ ተደርጎ ነው የተመጣው። ለዚያም የስንቅ ትጥቅ እንዳይኖርባቸው የመሳሪያ ችግር እንዳይኖርባቸው ባንኮችን 20 ባንክ አዘርፎ የሀገሪቱ ገንዘብ የተገዛው መሳሪያ ሳይሄድ ጥቁር ክላሽን ከማንም አይገባም ያለውን አስቀድሞ የሰጠው ለኦነግ ነው። ያ ቡድን ነው በተማሪዎች ላይ ጉድ የፈጸመው። ይህንን ያውቃሉ። እንደው በአጋጣሚ አንድ ውሸት
ውሸታም በዚያ ጊዜ እነዚህ 27 ተማሪዎች ሲታፈኑ የአብይ ቃል አቀባይ የነበረው ንጉሱ ጥላውን ትልቅ ውሸት ዋሽቶ ነበር። ዛሬ ድምጹን አንሰማውም። አንዱ ውሸታም ቀጣፊ የአብይ አሽከር የነበረ ነው። ያ የነበረው ውሸት ይችላል ያጋለጠች የተፈጸመባቸው ድርጊቶች የሁሉንም ባታውቅም በራሷ ላይ የተፈጸመውን አረመኔያዊ ድርጊት በግሩፕ እንስሳት እንኳን እንደዚህ ያደርጉም ዝንጀሮች እንደዚህ ያደርጉ ተገናኝተው ያላረካቸው ብሎ በጎንጦ በመረጦ እንዴት እንደተጨቀጨቋቸው አሳዛኝ በሆነ ለእናት ለእህት ለሚስት ላክስ እንደዚህ ይፈጸማል። ህሊና ያለው ሰው ይፈጸማል። እና ይሄ ድርጊት ያለፉትን አማራው እየዘነጋ በኢትዮጵያዊነት እየተታለለ የረሳቸውን ችግሮች የዛን የተዋቸው መንግስት ነው እንደ መንግስት ነው የምናየው። ኢትዮጵያዊነትን ያቀስሳል፣ ኢትዮጵያዊነትን ያሳፈሳል። እኛ አፍራሽ አንሆንም፣ የኛ አባቶች የገነቧትን ሀገር ስናፈርስ አንገኝ እያለ ራሱን በውሸት ራሱን በምናብ ዓለም የከተተውን አማራ አንገቱን ቀና አይኑን ፍጥጥ አድርጎ ትኩረት ሰጥቶ የመጣው ጠላት አማራን ለማጥፋት መሆኑን እንዲያሳይ ነው። እና ይሄ አውቆም ሳያውቅም በይሉንታም አንገቱን የደፋውን አማራ ለአማራ ድምጽ አልሆንም ብሎ አንገቱን እንደ ሰጎን ካሻው ላይ የቀበረውን አማራ አንገቱን አቅንቶ እንዲነሳ የሚያደርግ የግፍ ጥግ ነው። ያን ሁላ እንዲያስታውሰን በቁጭት እንድንነሳ ፋኖ የሐሳብ የቁሳቁስ የገንዘብ እርዳታ እንዲያገኝ ግፊት የሚያረጋ አርጌ ነው ማየው። ከልብ አመሰግናለሁ ጋሽ ተክሌ። በተለይ እንግዲህ እናስታውሳለን ወለጋም ቤንሻንጉልም አማራ ጨፈጨፍና በማህበራዊ ሚዲያ ላይ እንደሰሞኑ ተቃውሞዎች ሲነሱ አብይ አህመድ እንግዲህ በአደባባይ በፓርላማ የተናገረው ነው። ንጹሃን እየተጨፈጨፉ ችግኝ እንተክላለን ለአስክሬናቸው ጥላ ይሆናል። ንጹሃን እየተጨፈጨፉም ስንዴ ኤክስፖርት ከማድረግ የሚያግደን የለም። ያ ሳይሆን ሲቀር ነው እኛ ማይሳካልን። ስለዚህ ወደ አላማችን እናተኩራለን ብሎ ደረቱን ነፍቶ እስከመናገር የደረሰበት እነ ሽመልስ አብዲሳ ያልቅሱ የኛ ስራ ለነሱ ሶፍት ነው እስከማለት የደረሱበት እብሪትና ጥጋብ የነበረበት ሁኔታ አለና ዛሬ ምን የተለየ ነገር መጥቶ ነው ይሄ እንቅስቃሴና ይሄ ሁሉ ሽብርና ሽርጉድ? በሌላ በኩል ጉዳዩን ከህዝብ ጋር ለማገናኘት የኦሮሞና የአማራ ህዝብን ለማጣላት ፋኖ እንቅስቃሴ የሚያደርግ ከሆነ እርስ በርስ መጫረስ ይመጣል፣ የኦሮሞ ህዝብን ለማጥላላት ያመጣችሁት አጀንዳ ነው የሚል ጉዳይ አለ። ብርሃኑ ጁላ የተማሪዎቹን ያገቱትን 17 ዩኒቨርሲቲ ተማሪዎችን የአማራ ብሔር ተወላጆች ደምቢዶሎ ላይ ያገቱትን ከጎንደር ሄደ ሸኔ ነው ሲል የአማራ ህዝብን ለማጥፋት ነው ያልተባለውን ያህል ለምንድነው ዛሬ የኦሮሞ ህዝብን ስም ማጥፋት ነው የሚባለው? ወንጀሉ የሚመለከተው ከቤተ መንግስት እስከ ጫካ ድረስ በተደራጀ መንገድ ንጹሃንን እየጨፈጨፍኩ ስልጣኔን አስቀጥላለሁ ያለው አውሬ አገዛዝ ነውና ከኦሮሞ ህዝብ ጋር አታገናኙት በሚል አንዳንድ ራሳቸው የኦሮሞ ብሔር ተወላጅ የሆኑ ኢትዮጵያዊ ወንድሞቻችን በማህበራዊ ሚዲያ እንደነ ጎዳና ያዕቆብ ሳይቀር እየጻፉ ያለበት ሂደት አለ። ጉዳዩን ከህዝብ ጋር ለማገናኘት በመሞከርና ለማሸማቀቅ ለማፈን ይሄንን ድምጽ እንዳይሰማ ለማድረግ የሚደረጉ እንቅስቃሴዎች አሉ። እዛኮ ጫካ ያለው ኦነግ ሸኔ ብቻ ሳይሆን አዲስ አበባ ያለው አብይ አህመድ በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች መካከል ፍርድ ቤት ቀርበው የተናገሩት እኮ ነው። ገላን የሚባል እዚህ አዲስ አበባ ዙሪያ ኦሮሚያ ክልል ውስጥ እኮ ድብቅ እስር ቤት ውስጥ የኦሮሚያ ልዩ ኃይል ማሰልጠኛ ካምፕ ውስጥ እኮ ምን አይነት ግፍ እንደፈጸመባቸው ለጆሮ የሚሰቀጥጥ ግፍ እንደተፈጸመባቸው ዶክተር ዳንኤል በቀለ የሚመራው ኢትዮጵያ ሰብአዊ መብት ኮሚሽን ሳይቀር ሪፖርቱን ለፍርድ ቤት ያቀረበበት እነ ቅድስት አሁን ታስራ ተመልሳ በዋስ ተፈታ የነበረች በደረሰባት ድብደባ ጽንስ እስከ ማስወረድ የደረሰችበት ትላንት ምን ሲፈጸም እንደነበረበታልና አሁን ምን አዲስ ነገር ኖሮ ነው ራሱ መንግስት ነኝ የሚለው ኃይል በየእስር ቤቶች ውስጥ እየፈጸመ ያለው ድርጊት አዋሽ አርባ ላይ ምን ሲፈጸም እንደነበረ የምክር ቤት አባላቱ ቀርበው የተናገሩት ያስረዱት ፍርድ ቤት አይደለም ወይ? ምን ተገኝቶ ነው ዛሬ የተሸበሩት ማለት ነው? በጣም ትክክል ነው። ያንዳንዱ አምባገነን መንግስት የመጨረሻ ዘመኑ ትርፉ ህርታው ሲያዝ ጉርቦው ሲያዝ ዘሎ የሚገባው ወደ ትውልድ ቀየው ነው፣ ወደ ትውልድ ነገዱ ነው። ይህንን ጋዳፊ እናስታውሳለን፣ ሳዳምን እናስታውሳለን፣ ያው ደግሞ ራሻ የገባው ሰው እናስታውሳለን። እያንዳንዱ አምባገነን መንግስት ሲኖር ዘወር ብሎ ያላየውን እኔ የኦሮሞ ፖለቲከኞች ቢሆኑ እንደ ሰው ቢያስቡ ኑሮ ለኦሮሞ ህዝብ የሚጠቅመው ከዛሬ በነበረበት ተከብሮ በኖር ቋንቋ
ቋንቋው ባህሉ ሳይነካበት ተከብሮ የኖርበት ማህበረሰብ ትምህርት፣ ሳይንስ፣ ቴክኖሎጂ፣ ንጹህ ውሃ፣ ሕክምና አስፈላጊ የሆነ ማህበራዊ ተቋማትን መገንባት እንጂ አማራን አገር ጠብቆ መንግስት ስርዓተ መንግስት መስርቶ ህግና ስርዓትን አደራጅቶ ከ4000 ዘመን በላይ የኖረን ህዝብ አጠፋለሁ ማለት አልነበረው። ለዚህ የኦሮሞ ህዝብ ጋራ ለማያያዝ የሚሞከረው እኔ አንደኛ ማስፈራራት ነው። የኦሮሞ ህዝብ ቁጥሩ ብዙ ነው፣ ስለዚህ ይውጣል አማራ ነው። በምንም ታምር አማራው ካሁን በኋላ አቻ ፍለጋ፣ ጓደኛ ፍለጋ፣ አጋር ፍለጋ አማራ ከሄደ የዛ ጊዜ ሙቷል። አማራውን የሞተምለው ካሁን በኋላ እከሌ ይደርስልኛል፣ እከሌ አጋሬ ነው ብሎ የሚያስብ ከሆነ የዛ ጊዜ አማራው ሙቷል። ማረግ ያለበት የአማራ ህልውና የሚጠበቀው በራሱ ክንድ፣ በራሱ አፈሙዝ፣ በራሱ ልጆች መሆኑን ማመን መቻል አለበት። ያ ጥንካሬ ሲወጣ ሌሎቹ እንደሰው የሚያስቡት በአማራ ላይ የደረሰውን ግፍ የተረዱት ከጎኑ ይቆማሉ። ይሄ ግፋፎ ዝም ብሎ በፕሮፓጋንዳ በአብይ ፕሮፓጋንዳ የሚመለከው ካል አሁንም እያደረገ ነው። ስለዚህ ወደ ህዝብ የመጡበት ሁለት ነው ምክንያት። የመጀመሪያው ምክንያት አብይ ያዋቀረው መከላከያ ኃይል አማራን እንዲያጠፋ ያደራጀው መከላከያ ኃይል አማራን እንዲሰልል እንዲያጠፋ የተከታተለ እንዲያደህይ ነጋዴዎችን ንግራቸውን እንዳይሄዱ ካፒታላቸውን እንዳያንቀሳቅሱ ትምህርት ቤቶችን ጤና ጣቢያዎችን ሆስፒታሎችን ማሰልጠኛ አድርጎ የቆመው መከላከያ ኃይልን አለቋቋም ባባላት ደህንነቱ ይህን ስራ ሊሰራ ባለመቻል የአማራ ፋኖ ወታደራዊ ስትራቴጂም በመረጃ አሰባሰብና አጠቃቀምም ንቀው በመገኘታቸው 2 ዓመት ሙሉ ጦር ከፍተው ትጥቁን እናስፈታዋለን፣ ቀበቶውን አስፈተን እናመጣዋለን፣ ዱቄት አድርገናል እያለ ሲዋሽ የነበረው ገሃድ የወጣበት መሸነፉ ሀቅ የሆነበት ስለመጣ የግድ ያንን ኦሮሞ ህዝብ የተባለው የአብይ ተከታይ ሆኖ አማራን እንዲወጋለት ፋኖ እንዲወጋለት ጥሪ ለማቅረብ ነው። ይሄን እንግዲህ የኦሮሞ ህዝብ ያደርገዋል አያደርገውም ወደፊት የምናየው ነው። እኔ አሁን የምታየው የኦሮሚያ ልዩ ፖሊስ የኦሮሚያ ልዩ ኃይል የምትለው ሆዷል። እኔ አለደም ያለደም አለ አብይ ያልከተተው ያላደራጀው ኃይል በአማራ ላይ አልዘመተም፣ ዘምቷል። አሁን የቀረው ምንድነው? እያንዳንዱ ሴቶች ሽማግሌዎች እንዲወጡ ከሆነ አማራውን በዛ ቁጥር አያንስም። ወለጋ ያለው፣ አርሲ ያለው፣ ሐረር ያለው፣ ሲዳሞ ያለው፣ አዲስ አበባ ያለው በየትኛውም ቦታ በኢትዮጵያ ክልል ያለው አማራ ተቆጥቶ ከተነሳ ከነሱ ቁጥር አያንስም፣ ይበልጣል እንጂ አያንስም። ስለዚህ ወደዚያ እናረጋዋለን ነው። ያ ደግሞ የማን ቤት ልሞ የማን ይበጅ ለምቶ የማን ይበጅ ያውሬ መውለጃ ይሆናል እንጂ ነው ይባለው። ያ ከሆነ ምን እንደሚሆነው ኢትዮጵያ ያውሬ መውለጃ ትሆናለች። ስለዚህ ዋና ትኩረታቸው እንዲያለማረግ ነው። ህሊና ያለው ልክ እንዳባዶጆ የሚያስብ አማራ አሁን ሽመልስ አብዲሳ ለሚደርሰው በሌለ ጦርነት አዲስ አበባ ላይ እንደምታስታውሰው ጦርነት ተደርጎ አይታወቅም። አዲስ አበባ ላይ ስልጣን ሲይዙ ጀርባችን በሰበሩ ላይ አከካሪያችን በሰበሩ ላይ ሰበርናቸው አለ። ከየትኛው አማራ ጋር? አንደኛ መጀመሪያ እዚያ ላይ ኦሮሞዎች ድል አደረጉም። አዲስ አበባ ላይ መጀመሪያ ጦርነት አልነበረም። አሁን ሙሱ ስልጣን ሲያዝ ጦርነት አደረገ። እንዲህ እያሉ የሚዋሹ ሰዎች ከውሸታሞች ጋር የሚደመር ከሆነ የኦሮሞ ህዝብ እኔ ያለፈ ታሪኩን ረስቷል ብዬ ነው የማስበው። በኔ እይታ ግን አማራ አሁንም ደጋግሜ ነው የምናገረው ሊያጠፉት በውጭ ጀምሮ ከ1830ዎቹ ጀምሮ አማራ መጥፋት እንዳለበት የውጭ ኃይሎች ወሰነውበት ዘመቻ ከፈቱበት። ይሄው ከመቶ ዓመት በላይ አልፏል። ይህ ኃይል አሁን ድምጽ እያገኘ የመጣው በዝምታው አይደለም፣ መሳሪያ በማንሳቱ ነው። ዓለም የኃያሎች ናት። ዓለም የምትገዛው በኃይል ነው። ስለዚህ ተረቶ የአማራ ወጣት የአማራ ፋኖ ከማናቸውም ጋራ ይደርሱልኛል ይመጡልኛል የሚለውን ሐሳብ ከመጡ መልካም እንቀበላቸዋለን፣ ካልመጡ ግን ራሳቸውን እንችላለን ብሎ ቆሞ የራሱን ኃይል ማጠናከር እንጂ እነከሌን እናመጣቻለን ብሎ መዘናጋት መፋዘዝ የለበትም ብዬ አምናለሁ። እና በጥቅሉ የተደራጀው ሰላይ የተደራጀው መከላከያ የተደራጀው የፓርቲ መዋቅር የፋኖን እንቅስቃሴ መቋቋም ባለመቻሉ ወደ ህዝባዊ እንትን ሊወስድ ነው። የነነ ታስታውሳለህ እኔ ያገለገልኩት መንግስት መከላከያው ሲፈርስበት የጎበዝ አለቃ ይመረጣል እና በጎበዝ አለቃ ይመራል። አንድ ደግሞ የጎበዝ አለቃን ምንነት የሚያውቅ ሰው አረ እኔ ከዚህ ግን ፍልዴ ተወልጄ ያደኩ ሰው ጎበዝ እንዴት ይሆናል? የጎበዝ አለቃ ማለት እኮ ከጎበዞቹ መሃል ጎበዝ ይሆነ ታግሎ የሚጥል ዋይቶ የሚደፍ ተኩሶ የሚመታ ሲይዙት የሚነጥቅ ያ ነው። ይሄንን የኔ ታውቀኛል እና አይሆንም ነው ያላቸው። ያ ነገር ነው አሁን የሆነበት። አብይ እንደዚያ ተነሳ የሚለው በታቅምትም የሚመጣው ፋኖ ግን እዚያው አድጎ ተቀበለው ተነስቶ ነው አሁን አገር አቀፍ የሆነ ኃይል የሆነውና ይሄንን
የማቆላሸት ነው ሐሳባቸው። ይሄ ግን የህልም ሩጫ ነው። ይሳካል ብዬ አላምንም። የኦሮሞ ፖለቲከኞችም በዚህ መንገድ ከገፉበት፣ አሁን በተያዙት መንገድ ከገፉበት እኛም ማንቾር የሚሉት ከሆነ የሚሆን አይደለም። አቋማችን ምንድነው የሚሆነው? በሉ ተውት ካላችሁ ካለፉት 450 ዓመታት ይሄን ያልገፈጽማችሁናል። አሁን በኋላ ግን እኛም እናደርገው ገፍተው ወደዚህ ያመጣችሁ ባቶዎቹና ሶማሌዎች ናቸው። እኛም ወደዛ ገፍተው ወደ እነሱ እንጨምራችኋለን። ላለፉት 450 ዓመታት ላደረሳችሁ ግፍ እንጠይቃችኋለን ወደሚለው የሩቅ እንዴት ውስጥ አማራዊ እንዲያነሳ ይገደዳል። እንደዚያ እንዳይገፉን አትግፉን። ከመስታወት ቤት ያለ ሰው አስቀድሞ ድንጋይ ወረውርም። ስለዚህ ተው ነው የምላቸው። የፖለቲከኞቹ ተው ነው የምለው። ህዝቡም የነዚህ ልጆችን ታሪክ አይስማ። አሳፋሪ ነው። በዚህ ዘመን የተሰለበ የሰው አካል ከግንባር ላይ ተክሎ መሄድ አሳፋሪ ነው። ይሄ የሚያኮራ አይደለም፣ የሚያሳፍር ነው። ጭካኔያቸውን የሚያሳይ ነው። ሰውን ገለው ነው የሚተክሉት። እንደዚህ አንምጋድ እናገራለን፣ እንጽፋለን፣ እናደራጃለን። አይጠቅምም ነው የምለው። የኔ እምነት ይሄ ነው። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ ሀገራዊ ምክክር ኮሚሽኑን በተደጋጋሚ ሄደውበታል። ግን ያው መቼም ሞኛ ያፍር ነው ነገሩ። አብይ አህመድ ፍላጎቱ እስካልተሳካ ድረስ ይሄን ኮሚሽን ያው ከምርጫው በፊት የሚፈልገውን ዓላማ እንዲያሳካ ለማድረግ ጦርነት በከፈተበት አማራ ህዝብ ላይ ከዚህ ቀደም አጀንዳ ሰብስብ ያለውና አጀንዳ ለመሰብሰብ ውክልና የተሰጣችሁን ደግሞ አሁን ባህር ዳር ላይ ተሰበስባለሁ ከዛ በኋላ የአማራ አጀንዳ ተሰበሰበ ተብሎ ቀደም ሲል እንግዲህ የኦሮሚያ አጀንዳ ተብሎ አዲስ አበባ እንቆጣጠራለን፣ ሞያሌ ይሰጠን፣ ሌሎችንም አካባቢዎች ላይ በኋላ እንደውም እስከ ወሎ ሌሎችም አካባቢዎች አካተው ይመለከተናል እንፈልጋለን እስከማለት የደረሱበት እንደ አጀንዳ ተቀርጾ የተቀመጠበትን ሂደት የተቆጣጠረ ኃይል አሁን ደግሞ የአማራን አጀንዳ ለሰበስብ ነው የሚል ድራማ እየተሰራ ያለበት ሂደት አለና ለአጀንዳ መረጣነት ውክልና የተሰጣችሁን በቅርቡ ስለምሰበስብ እንድትመጡ በሚል አገዛዙ በተቆጣጠራቸው መገናኛ ብዙሃን እየቀሰቀሱ ነውና በተለይ የሀገራዊ ምክክር ኮሚሽን የሚባለው በተደጋጋሚ አስተያየት ሰጥተውበታል። በአማራ ስም አጀንዳ ሰብስበን እንሰጣለን የሚሉ ባንዳዎች ከወዲሁ ሊያውቁት የሚገባ ጉዳይ ምንድነው? አማራ ለዚህ ለአብይ አህመድ ቁጥጥር ስር ላለ ኮሚሽን የሚሰጠው አጀንዳ አለው ወይ? እንዳ ወንድም አለም ለገዳይህ እንዲያርገ ግደለኝ ብለህ ምክር አትሰጥም። ለአራጅህ በዚህ መንገድ ረደኝ ብለህ ምክር አትሰጥም። አማራ አሁን ባለው ጊዜ ውስጥ የአማራ ህልውና ትግል ላይ ያለ ህዝብ በአብይ አህመድ የተቋቋመ አብይን ሊያነግስ አብይን አዲስ ስርዓት ለኦሮሞ ተከልኩለት እኔ ከኦሮሞ ብቻ ተመርጬ የኢትዮጵያ መሪ ቢሆን ተቀባይነት አይኖረኝም። የኢትዮጵያ መሪ ሆነው በኢትዮጵያ ስመረጥ ነው። ለዚህም ህገ መንግስቱ ከፓርላመንታዊ አገዛዝ ወደ ፕሬዝዳንሻል እንዲሆን አደርጋለሁ ብሎ ያለውን ቃል እውን ለማድረግ የተቋቋመ ጸረ አማራው የሆነው ዘገየ አስፋው ጸረ አማራ የሆኑ 11 ግለሰቦች አማራ እንዲጠፋ አበክረው ሲሰሩ የነበሩ ሰዎች የተቋቋሙበት በኃላፊነት ያሉበት ኮሚሽን የአማራን ጥያቄ ይፈታል ተብሎ አይታሰብም። አማራውን በዚህ አይታለል። ስለዚህ የተለመደ ነው። እኔ እንደዚህ ሰዎች ከታወቁማ ታኖ የሚያረጋው በመጀመሪያ ደረጃ እንደ ቀልድ ተረት አለ። እንደምታውቃት ጓጉንቸር አካዶ አጥወጥ እንጦጥ ጥያቄው ምተደው እና መንገድ አንዱ ያገኛትና ጓጉንቸር ወተጃለሽ ይላታል። መተማ ትለዋለች። እንደዚህ ብለሽ ልብማ ብላለች። ልብቱ ዳስባል የኮሚሽን የሚባለው ጠርሶ ስላልሞተ የነሱ ሐሳብ ማሰራጫ የሆኑትን የብዙሃን መገናኛዎች ላንቃ ስላልተዘጋ ይህንን ይመኛል። አማራው ግን አንደኛ አጀንዳ የለውም። የአማራ ተወካዮች አሉ። ባዲን የአማራ ተወካይ ሆኖ አያውቅም። እንደ አማራ አስቦ አያውቅም። አማራ ሆኖ አያውቅም። የአማራ መቁለጫ መፍለጫ ጀታ፣ የአማራ መከስከሻ ብጅኖ፣ የአማራ መፍቻ መጂና ወፍጮ ሆኖ የኖረ እንጂ የአማራ ሐሳብ ኑሮት አያውቅም። በእነሱ አማካኝነት የሚዘጋጅ አጀንዳ ደግሞ ቅድም ያልኩን አብይን ለማንገስ የተደረገ ነውና አጀንዳ የለውም። ለአጀንዳም የቀረበ ነገር የለም። ይህንም ያደርጋል ብዬ አላስብም። ባህር ዳር ልብ ካላቸው እንግዲህ አሁን መኮር ተሰብስበዋል ባለስልጣኖች። የትኛው አደራጅ ተሰብስበው ነው የሚያስፈጽሙት? እኔ ሐሳብ ነው ምኞት ነው ልብ ነው ሲሉ ይችላሉ። ተግባራዊ ግን የሚሆን አይደለም እንደዚህ የሚታየው። ከልብ አመሰግናለሁ ጋሽ ተክሌ። እንደወትሮ ሁሉ እንግዲህ ሰፋ ያለ ማብራሪያን የሰጡን። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልኝ። አመሰግናለሁ ወንድሜ ሀብታሙ። እግዚአብሔር አንተንም ጤንነቱና ኃይሉን ይስጥህ። አሜን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ ማድረግ
ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።